ዳንኤል መጽሐፍ ቅዱስ የያዛችሁ ሰዎች ዮሐንስ ራእይ ምዕራፍ 3 ከቁጥር 20 እስከ 22 እነሆ በደጅ ቆሜ አንኳኳለሁ ማንም ድምጼን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ ከእርሱም ጋር እራት እበላለሁ እሱም ከኔ ጋር ምን ይላል ይበላል። እሺ እኔ ደግሞ ድል እንደነሳው ከአባቴ ጋር በዙፋኑ እንደተቀመጥኩ ድል ለነሳው ከኔ ጋር በምን ላይ ይቀመጥ ዘንድ ምን ለዋለሁ ከኔ ጋር የት ይቀመጥ ዘንድ አንድ ንጉስ የሚቀመጥበት መንበር ጋር እንድትቀመጥ ከፈቀደልህ የፍቅሩ መጠን እየነገረ ነው። ከኔ ጋር የት ይቀመጣል ያለ በመኔ ላይ አንዳንዴ መጽሐፍ ቅዱስ እናነብ ያው በየሰው አንደርስታንዲንግ ነው እንትን የምንለው። አንዳንዶች በሰማያዊ ስፍራ ተቀምጠዋል፣ አንዳንዶች በአብቀኝ ተቀምጠዋል፣ አንዳንዶች ደግሞ ዙፋን ላይ ተቀምጠዋል። ማወራ የገባችሁ ነው። አንዳንዶች በአብቀኝ ተቀምጠዋል፣ አንዳንዶች በሰማያዊ ስፍራ ላይ ተቀምጠዋል። ድል የነሱት ደግሞ እየተቀምጠዋል። በመኔ ላይ አስቀምጠዋለሁ በዙፋኔ ላይ አስቀምጠዋለሁ። ብዙ ጊዜ እንዳማኝ እንደ መንፈሳዊ ሰው ምን ሸወደው ምን ላይ መሰላችሁ? የእግዚአብሔር ድምጽ ብለን ማሰብ ስንጀምርና የእግዚአብሔር ድምጽ ብለን ማሰላሰል ስንጀምር የእግዚአብሔር ድምጽ ብለን ማሰብ ስንጀምር መጀመሪያ ማይንዳችን ላይ የሚመጣልን የሚነገር ምንድነው? ቃል የሚነገር ድምጽ ነው። አንድ ሰው እግዚአብሔር ተናገረኝ የሚልህ ልጄ የሚል ድምጽ ሲሰማ ነው። እግዚአብሔር ተናገረኝ ብሎ አንድ ሰው የሚያወራው የኔን ድምጽ እንደሰማው ልክ እንደዚሁ እኔ አሁን እየተናገርኩ አይደል? ልክ እንደዚሁ በውስጡም ሆነ በመንፈሳዊ ጆሮ ምን ሲለው የእግዚአብሔርን ድምጽ ሲሰማ ወይም እንደ ሳሙኤል የሚለውን ድምጽ አውሳይድ እንደሰማው እንደዚህ አይነት ነገር ብቻ ስለሚጠብቅ ከዛ ውጭ ያሉ እግዚአብሔር ያንን ሰው የተናገረባቸው መንገዶች በሙሉ ድምጽ ስለማይመስሉት ጆሮዎች እንደፍኗቸው ኦልዌይስ የሚጠብቅ የትኛውን ነው? ይሄኛውን ነው። የእግዚአብሔር ድምጽ ብለን ስናወራ ስፖከን የሆነ ካፍ የሚወጣ ንግግር ብቻ ብለን እያወራን አይደለም። ያንን ብቻ የምታስቡ ከሆነ እመኑኝ በህይወት ዘመናችሁ በሙሉ የእግዚአብሔርን ድምጽ ሳሰሙ እየተላለፋችሁ ልትኖሩ ትችላላችሁ። ሄሎ እየተላለፋችሁ ልትኖሩ ትችላላችሁ። ሳይገባችሁ ምንም ነገር ሳይገባችሁ እግዚአብሔር የተናገረ ምን ልትሉ ትችላላችሁ? ተላልፋችሁ እንትን ልትሉ ትችላላችሁ። ብዙ ጊዜ አንድን ሰው አንድ ነብይ እዚህ ጋር አቁሞ ፕሮፌሲ ሲነግረው ሰምታችሁ ከሆነ ትንቢት ሲነግረው ሰምታችሁ ከሆነ ሰማው ብሎ የሚናገራቸው ትንቢቶች በሙሉ ነብዩ ከመናገሩ በፊት ያ ሰውዬ እንዲሰማቸው ተለቀው ነበር። ስላልሰማቸው ነው እኛ ደግመን የምንነግረው። ከኔ ጋር ናችሁ? እዚህ ጋር አቁሜ የሰራዊት ጌታ እግዚአብሔር እንደዚህ ይለኛል ብዬ ፕሮፌሲ የምነግራችሁ አብዛኞቹ ሰዎች እኔ ለነሱ ከመንገሬ በፊት እግዚአብሔር ተናግሯቸዋል። ድምጽ ስላልመሰላቸው አሳልፈውታል። ድምጽ እንደሆነ እግዚአብሔር ሊነግራቸው ስለፈለገ ነው ደግሞ በእኔ የሚነግራቸው። እነዚህ ሰዎች ከአንድ ዓመት በፊት እግዚአብሔር ነግሯቸዋል፣ ከሁለት ዓመት በፊት ነግሯቸዋል፣ ከሶስት ዓመት በፊት ነግሯቸዋል፣ ከአራት ዓመት በፊት ነግሯቸዋል፣ ከአራት ወር በፊት ነግሯቸዋል። አልሰሙትም። ቢኮዝ ድምጽ የሚመስላቸው እሱ የተናገረበት መንገድ ሳይሆን እነሱ የሚያስቡት ኤሊ የሚለው ድምጽ ነው። ሳሙኤል የሚለው ድምጽ ነው። ልጄ የሚል ድምጽ ነው። ልክ አንዳንዱ አሁን ለሊት በህልም ተኝቼ ያለ እግዚአብሔር ላይክ ቤቱ የተነቃነቀ እስከሚመስለኝ ድረስ የእግዚአብሔር ነብይ ወይም ልጄ የሚል ድምጽ ሰማው የሚል ነገር ብቻ ቴስቲሞኒ ስለሰማችሁ ያንን እየጠበቃችሁ ያኛውን ሚስ ስላደረጋችሁት እኔ መጥቼ ከዚህ በፊት የተነገረን ፕሮፌሲ ነው ደግሜ የምነግርህ። ሄሎ ግን አስቀድሞ ለማን የተናገረው? ላንተ ነው። ላንተ የተነገረህን ነገር ነው ደግሜ የምነግርህ። ቢኮዝ አንተ በትክክል አልሰማኸው። ከኔ ጋር ናችሁ? አንተ ምን አላልከውም? አልሰማኸውም። ግን ከኔ በፊት ለማን ነው ያ ነገር የተነገረው? ላንተ ነው። ቢኮዝ የጉዳዩ ባለቤት አንተ ነህ። ድምጽ ስላልመሰለህ ግን ምን ብለህዋል?
አሳልፈዋል። አፍተር ዚስ ግን አንድም ነገር እንዳያልፍ ጸልያለሁ። አንድም ነገር እንዳያልፍ ጸልያለሁ። አንድም ነገር እንዳያልፍ ጸልያለሁ። አንድም ነገር እንዳያልፋችሁ ጸልያለሁ። በኢየሱስ ስም አንድም ነገር እንዳያልፍ ጸልያለሁ። በኢየሱስ ስም እያንዳንዱ እግዚአብሔር ላንተ የተናገረ ነገር በሙሉ አንዱንም ሚስ እንዳታረገው ጸልያለሁ። አንዱንም ሚስ እንዳታረገው ጸልያለሁ። አንዱንም ሚስ እንዳታረገው ጸልያለሁ። ምሳሌ sometimes ለሆነ ጉዳይ ያንደን ሰው እሺ ማለት ወይ ነው ማለት መስማት ፈልጋችሁ አንደኛው ጓደኛችሁን ይዛችሁት ሂዳችሁ the moment ጉዳዩን ጓደኛችሁ መናገር የጀመረ ሰዓት ጉዳዩ የሚመለከታቸው ሰዎች ቃል ሳይናገሩ ቀርተው ዝም ብሎ ብቻ ምልክት ሲያሳዩ አጠገብ ያለ ሰው አልገባህም እንዴ በቃ አይሆንም እኮ አሉ ብሎ ይዞ ያስነሳል። ግን ሰዎቹ ቃል አልተናገሩ። አንተ አልገባህም፣ ያኛው ሰውዬ ግን ምን ብሎታል? ሰዎቹ ግን ቃል አልተናገሩ። ምንድነው የምታደርጋችሁ? በቃ እቃውን አልፈለጉትም እና እንሂድ ነው የሚለው። እቃውን አልፈለግነውም የሚል ቃል ግን ከሰዎቹ አፍ አልሰማህም። አጠገብህ ያለው ፐርሰን ግን ላንተ የተነገረው ነገር ላንተ ስላልገባህ እሱ ደግሞ ላንተ ይነግርሃል። መንፈሳዊ ዓለም ላይም ልክ እንደዛ ነው። ፕሮፌት መጥቶ አስነስቶ ሲነግርህ ከመንገሩ በፊት ያ ድምጽ አንተ ጋር ነበር የመጣው። the moment የመጣህ ሰዓት አንተ አልሰማኸውም። አንተ ስላልሰማኸው ነው ነብዩ ደግሞ የሚነግርህ። ከዛ ወዲያው አንተ አይገርምህም ነብይ ይሄን እኮ ከ4 ወር በፊት ጀምሮ እያሰብኩት ነበር ትላለህ። ከ4 ወር በፊት ግን እያሰብኩ አይደለም የነበረው። ከ4 ወር በፊት የተነገረ ነው የነበረው። ከኔ ጋር ናችሁ? ከ4 ወር በፊት ምንድነው? ምሳሌ አንዷን አስነስቻት እዚህ የሆቴል ቢዝነስ ጀምሪ ይልሻል መንፈስ ቅዱስ ስላት ፕሮፌት ይገርምሃል ከዛሬ 1 አመት ተኩል ጀምሮ እያሰብኩት ነበር ትላለች። ከዛሬ 1 አመት ተኩል በፊት ሆሊ ስፒሪት የሆቴል ቢዝነስ ጀምሪ እያላት ነበር። 1 አመት ተኩል ሙሉ አልሰማችሁም። ስላልሰማችሁን እየነገርኳት ነው። አሁን አጠገብ ያለው ሰው ስላልሰማው አንተ አሁን ትነግረዋለህ። የእግዚአብሔር በሉስ ድምጽ የእግዚአብሔር ድምጽ በደንብ ስሙ። እግዚአብሔር ባንድም በሌላም መንገድ ምን ይላል? መጽሐፍ ቅዱስ እግዚአብሔር ባንድም በሌላም መንገድ ይናገራል ሲል የሚናገርባቸው ቻናሎች በሙሉ ሚሊዮን ሊሆኑ ይችላሉ፣ ቢሊዮን ሊሆኑ ይችላሉ። የቁጥሮቹን ብዛት አልነገርህም። the moment በተለማመርከው ቁጥር ነው ያንዳንዱን መንገዶች ማወቅ የምትጀምረው። ከኔ ጋር አንዱ 10 መንገድ ሊያቅ ይችላል፣ አንደኛው 200 መንገድ ሊያቅ ይችላል፣ አንደኛው 300 መንገድ ሊያቅ ይችላል፣ አንደኛው 1000 መንገድ ሊያቅ ይችላል። because በእነዛ መንገዶች በሙሉ በለመርክበት መንገድ ነው ምኑን የምታውቀው ድምጹን። because እግዚአብሔር በተለያየ መንገድ ምን ይላል ይናገራል። ብዙ ጊዜ እንደ አማኝ ትልቁ ችግራችሁ ይሄኛውን መንገድ ብቻ ተለምዱታላችሁ። ከዚህኛው መንገድ ተለምዱትና እግዚአብሔር በዚህኛው መንገድ መናገር ጀምራል። አንተ እዚህኛው ጋር ነህ፣ ይሄኛውን አታውቀው። ከኔ ጋር ናችሁ? አንተ የትኛው ጋር ነህ? እዚህኛው ጋር ነህ። እግዚአብሔር ይሄኛውን ቻናል ይዘጋና ይሄኛውን መንገድ ይዘጋና በዚህኛው መንገድ ይናገራል። ይሄኛውን አታውቀውም። ጋድ ወደዚህኛው ይመጣል። ይሄኛውን አታውቀውም። ሁሌ ለማመድከው ቤት ነው ባንዱ ነው። ለዛ ነው ብዙ ሰዎች ጌታ እኮ በፊት በህልም ይናገር የነበር አሁን ትቶኛል ይሉሃል። እነሱ የለመዱት መንገድ የድሪሙን መንገድ ብቻ ነው። የህልሙን መንገድ ብቻ ነው የለመዱት። እግዚአብሔር የህልሙን መንገድ ይዘጋውና በዚህኛው ይናገራቸዋል። አይሰሙትም፣ አያውቁትም። እግዚአብሔር የህልሙን መንገድ ይተውና በዚህኛው ይሄኛውንም አያውቁትም፣ ያኛውንም አያውቁትም። ይሄኛውን ሰዎቹ ስላላወቁት አልሰሙትም፣ ግን እግዚአብሔር ተናግሯል። እነሱ የተናገረ የሚመስላችሁ በምን ሲናገራቸው ነው? በድሪም because የለመዱት አንዱን መንገድ ብቻ ነው። አሁን መንፈስ እግዚአብሔር ድምጽ የሚለቅበትን መንገድ በሙሉ እንዲለምደው ጸልያለሁ። አልሰማችሁም። በኢየሱስ ስም ኃይል እንዲለምደው ጸልያለሁ። sometimes ልክ እንደዛ ሁሉ ቁጭ ባላችሁበት ስፍራ ላይ የእግዚአብሔር ድምጽን መለማመድ ጀምራላችሁ። audible የሆነ ቮይስ ትለማመዱትና ያ ቮይስ የሆነ ስፍራ ላይ ያቆምና ያንኑ ቮይስ ያንኑ ድምጽ እግዚአብሔር በሌላ መንገድ ያመጣዋል። በሌላ መንገድ ሲያመጣው አንተ የለመድከው በዚህኛው መንገድ ነው። በዚህኛው መንገድ ስለለመድከው በዚህኛው መንገድ ሲናገረ በዚህኛው መንገድ እስካልተናገረ ድረስ የእግዚአብሔር ድምጽ አይመስልህም። ልክ ነኝ አይደል? ሄሎ የለመድከው የትኛው መንገድ ነው? ይሄኛውን። እግዚአብሔር ግን አሁን ይሄኛውን ቀይሮት እዚህኛው ውስጥ ሲገባ አንተ ወዲያውኑ ማድረግ ያለብህ በዚህኛው ውስጥ መግባት ነው። ነገር ግን እዚህኛው ውስጥ ሲናገር ጋድ አይመስልህም because አንተ የለመድከው በዛኛው ነው። ሄሎ አንተ የለመድከው በየትኛው ነው? በዚህኛው ነው። እግዚአብሔር አንደኛውን መንገድ ብቻ ለሆነ ሲዝን ይጠቀምና
ሁለተኛው መንገድ በር ይከፍታል። ሁለተኛው መንገድ በር ሲከፍት አንተ ኒውና አታቆም። ሰው የተናገረ አይመስልህም። የተናገረ ስለማይመስልህ አንድ አመት ተኩል በሁለተኛውና በሶስተኛው መንገድ ይነግርሃል። አይገባህም አንተ። ከአንድ አመት ተኩል በኋላ አንድ ፕሮፌት ይነሳና አንድ አመት ተኩል ሙሉ የተነገረህን ቮይስ ደግሞ ይነግርሃል። ደግሞ የነገረህኮ አንድ አመት ተኩል ሙሉ የተነገረህን ድምጽ ነው። አንድ አመት ተኩል ሙሉ ግን አንተ ድምጽ አልመሰለህም። ዛሬ ግን አንድ ድምጽ እንዳያልፍሽ ጸልያለሁ። አሁን ሁለተኛ እግዚአብሔርን የመስማት ጥበብ ብዬ የምነግራችሁ ያሁኑ መንገድ አሁን የምነግርህ መንገድ እጅግ በጣም ቀላሉ አንደኛ እጅግ በጣም ቀላል እግዚአብሔርን ድምጽ የምሰማበት መንገድ፣ በዛው ልክ ደግሞ እጅግ በጣም ውስብስብና ከባዱ መንገድ ነው። አሁን የምነግርህ መንገድ እጅግ በጣም ሲምፕል የሆነው መንገድ ነው። በዛው ልክ ደግሞ እጅግ በጣም ከባዱ መንገድ ነው። ማለት ካርናል ለሆነ ሰው እጅግ በጣም ከባድ ነው። ለስፒሪቹዋል ዓለም ላይ ግን ሴንሲቲቭ ለሆነ ፐርሰን እጅግ በጣም ቀላሉ መንገድ አሁን እነግርሃለሁ። የእግዚአብሔር ድምጽ የምትሰሙበትን ብዙዎቻችሁ ሳሰሙ የምታልፉበትን አንድ መንገድ ዛሬ ከእግዚአብሔር ቃል አስተምራችኋለሁ። አፍተር ዛት አምላክሽን እየሰማሽ መንቀሳቀስ ይሆናል። አምላክህን እየሰማው መንቀሳቀስ ይሆናል። እጅግ በጣም ቀላሉ መንገድ እጅግ በጣም ቀላሉ መንገድ ሁለተኛ የእግዚአብሔርን ድምጽ ለመስማት እጅግ በጣም ቀላሉ መንገድ ምን አድርግ ያንኳኳሉ አለ። እስኪ አንበበው ሚኮ በደጅ ቆሜ አንኳኳለሁ። በደንብ ስሙኝ። እነሆ በደጅ ቆሜ አንኳኳለሁ። እሺ ማንም ድምጼን ቢሰማ በደንብ ስሙኝ። ሲንቀል ማንም ድምጼን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ። በቃ እዚህ ውስጥ ሶስት ነገሮችን ታያላችሁ። ደጅ የመጀመሪያው ነገር በር ነው። ሁለተኛው ማንኳኳት፣ ሶስተኛ ድምጼን ቢሰማ። ከኔ ጋር ናችሁ? በር የሌለው ማንም ሰው የለም። ምናልባት የትምህርት በር ያልተከፈተለት ሰው የለም። የሪሌሽንሺፕ በር ያልተከፈተለት ሰው የለም። የአገልግሎት በር ያልተከፈተለት ሰው የለም። የፋይናንስ በር ያልተከፈተለት ሰው የለም። የቢዝነስ በር ያልተከፈተለት ሰው የለም። እነዚሁ የእናንተ በሮች ጋር መጥቼ ምን ላሉ አለ። የተከፈተው የቢዝነስ በራችሁ ላይ መጥቼ ምን ላሉ አንኳኳለሁ። የተከፈተው የሪሌሽንሺፓችሁ በር ላይ መጥቼ ምን ላሉ አንኳኳለሁ። የተከፈተው የውጭ በርሽ ላይ ቆሜ ምን ላሉ አንኳኳለሁ። የማንኳኳው ግን ቤትሽ መጥቼ አይደለም። የማንኳኳው ወደ ጆሮ መጥቼ አይደለም። የማንኳኳው በር ላይ ቆሜ ነው። ሄሎ፣ የማንኳኳው የት ጋር ቆሜ ነው? በር ላይ ቆሜ ነው። በር ላይ ቆሜ ሳንኳኳ ምናልባት የተንኳኳ በር የቢዝነስ በር ላይ መጥቶ ይሆናል አንኳኳው። ያንኳኳው የትዳርህ ወይም የሪሌሽንሺፕ በር ላይ ሊሆን ይችላል። ያንኳኳው የውጭ በር ላይ ሊሆን ይችላል። መጥቼ ምን ላለሁ አንኳኳለሁ። ሳንኳኳ ድምጼን ሰምቶ ምን ለሚልልኝ። አሁን ከባድ የሚያደርገው ምን እንደሆነ ልንገርህ። ድምጽ እናገራለሁ አይደለም ያለው፣ አንኳኳለሁ ነው። ውስጥ ያለ ሰው ግን ማንኳኳት አይደለም የሚሰማው፣ ድምጽ ነው የሚሰማው። እግዚአብሔር አልተናገረም፣ እግዚአብሔር አላወራም። መጥቶ ጌታ ኢየሱስ ምን ላሏል አንኳኳለሁ። ድምጼን ሰምቶ ምን ለሚልልኝ። የት ስፍራን የተናገረው? ማንኳኳት ብቻ እኮ ነው ያደረገው፣ አልተናገረም። አንድ ሰው ሲያንኳኳ እንዴት ነው ድምጽ የምትሰማው? ድምጽ ልትሰማ አትችልም። ጌታ ግን እየነገረ ያለው እንደዚህ መጥቼ አንኳኳለሁ አለ። ሳንኳኳ ድምጼን ሰምቶ ለሚመልስልኝ። ሁለቱ ነገሮች ይጣላሉ። ምሳሌ ጌታ መጥቶ አንኳኩቼ ነበርኮ ግን ድምጽ ስላልሰማሽ ሲቢልሽ የስፍራን የተናገርከው ነው የምትዩ። ሄሎ፣ ግን መጥቼ ምን ላለሁ አንኳኳለሁ። ድምጼን ሰምቶ ምን ለሚልልኝ ለሚከፍትልኝ ከሱ ጋር ምን ላለሁ። ጌታ ድምጽ ብሎ እያወራ ያለው ማንኳኳቱን ነው። አንዳንዶች ሲንኳኳ የእግዚአብሔር ድምጽ ከዛ ውስጥ ይገባቸዋል። አንዳንዶች ኦዲዮቢል ቮይስ ነው የሚጠብቁት። አንዳንዶች ግን በር ሲንኳኳ ምን ማለት እንደተፈለገ ይገባቸዋል። ሄሎ 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 ሄሎ። አንዳንዶች በሩ ተከፍቶ ጌታ እስኪናገራቸው ነው የሚጠብቁት። አንዳንዶች ደግሞ በሩ ሲንኳኳ የጌታን ድምጽ ይሰማሉ። ላንተ እንደዚህ እንዲሆን ልጸልያል። መንፈስ ሴንሲቲቭ እንዲሆን ጸልያል። ያንተ መንፈስ ሴንሲቲቭ እንዲሆን ጸልያል። በር ላይ መጥቼ እላለሁ አንኳኳል። ድምጼን ሰምቶ ምን ለሚልል ለሚመልስልኝ። አንዳንዶች እስኪናገራቸው ነው የሚጠብቁት። አንዳንዶች በር ከተንኳኳ በቂያቸው ነው። እግዚአብሔር ምን ማለት እንደፈለገ ይገባቸዋል።
ብዙ ሰዎች ቮይስ እየጠበቁ በር ሲንኳኳ የእግዚአብሔር ድምጽ ያልፋቸዋል። ምን ማለት እንደሆነ ልንገርሽ። የቢዝነስ በርሽ እዚህ ጋር አለ። የውጭ በርሽ እዚህ ጋር አለ። የትዳር በርሽ እዚህ ጋር አለ። እግዚአብሔር መጥቶ ያንኳኳል። ለሞመንት መጥቶ የተንኳኳ ሰዓት ፈቅጃለሁ አልፈቀድኩም የሚለው ማወቅ ያንተ ፈንታ ነው። ፈቅጃለሁ የሚለው መስማት ያንተ ፈንታ ነው። የስ የሚለውን ድምጽ መስማት ያንተ ፈንታ ነው። ኖ የሚለውንም ድምጽ መስማት ያንተ ፈንታ ነው። የሱ ስራ ማንኳኳት ብቻ ነው። ማለት ምን ማለት መሰል የሪሌሽንሺፕሽ በር እዚህ ጋር አለ። አሁን የጌታ ፈቃድ ምንድነው? ስለዚህ ሪሌሽንሺፕ ብለሽ ነው የምትጠብቂው አንቺ። በህልም አይናገርሽም፣ በድምጽ አይናገርሽም፣ በነብይ አይናገርሽም። ሁሉም ነብይ ጋር ስትሄጂ ጌታ አልተናገረኝም ይልሻል። በህልም ትሞክሪያለሽ የለም፣ በድምጽ ትሞክሪያለሽ የለም። ሪሌሽንሺፕሽ እኮ ነው። ጌታ ግን መጥቶ በሩ ላይ ደጋግሞ ያንኳኳል፣ ድምጽ ግን የለም። በሩ ላይ መጥቶ ሲያንኳኳ የእግዚአብሔር ፍቃድ ነው አይደለም የሚለው ማወቅ ያንቺ ድል ፈንታ ነው። ቢኮዝ የሱ ማንኳኳት ፈቅጃለሁ ወይም አልፈቀድኩም የሚለው ቮይስ ነው። ሄሎ ከኔ ጋር ናችሁ? የሱ ማንኳኳት ድምጽ ነው። ሳንኳኳ ለሚከፍትልኝ እኮ አይደለም ያለ ድምጼን ሰምቶ ለሚከፍትልኝ ማለት ከከፈትክለት በኋላ አይደለም ድምጽ የምትሰማው፣ ሲያንኳኳ ነው ድምጽ የምትሰማው። አንዳንዶች ተከፍቶላቸው ነው ድምጽ መስማት የሚፈልጉት። ክራይስት ግን ከከፈትክለት በኋላ አይደለም ድምጽ የሚልክልህ፣ ሲያንኳኳ። ማንኳኳቱን የሰማ ሰዓት ቮይስ መስማት አለብህ። አይ ቲንክ ውስብስብ አደረኩት፣ ፊዚክስ አደረኩት ወይስ ገብቷቸዋል? እየገባችሁ ነው አይደል? በሩን መንስል ሳንኳኳ ክው ሳረግ በሩን ሰምቶ ምን ለሚልልኝ ለሚከፍትልኝ። ምንድነው የሰማው? ምንም እኮ አልሰማም። የበር ማንኳኳት ብቻ ነው የሰማው። ሄሎ የሰማው ምንድነው? የበር መንኳኳት ብቻ ነው። ውስጥ ያለው ሰው ግን አለ ሰምቶ ምን ቢልልኝ ቢከፍትልኝ። ሰምቶ ሲልህ የበሩ መንኳኳት ሰምቶ አይደለም ያለ ድምጼን። አሁን ሁለት ድምጽ እኮ ነው ያለው። የመጀመሪያው የበሩ መንኳኳት ድምጽ አለ። ሁለተኛው ደግሞ የክራይስት ድምጽ አለ። የበሩን መንኳኳት ሰምታችሁ ክፈቱልኝ አይደለም ያለው። በሩ ሲንኳኳ የኔን ድምጽ ሰምታችሁ የበሩን በደንብ ስሙ። የበሩን መንኳኳትማ ከበደም አየለም ይሰሙታል። የማይሰሙት ይሄኛው ሲናገር ነው። በሩ ሲንኳኳ አለ በሩን ብሰሙ አይደለም ማንኳኳቱን ብሰሙ አይደለም ድምጼን ብሰሙ። ሄሎ ድምጼን ምምትሉ ብሰሙ። አንዳንዶች የበሩን መንኳኳት ነው የሰሙት። አንዳንዶች በሩ ሲንኳኳ የበሩን ድምጽ አይደለም የሰሙት። የሰሙት ይሄኛውን ነው። አንተ ይሄኛውን መስማት እንዲሆን ልጸልያል። ክራይስትን መስማት እንዲሆን ልጸልያል። አንዳንዶች ምንድነው የሰሙት? የበር መንኳኳት ክው የሚል የበር ድምጽ ነው። አንዳንዶች ግን ሰምተው ሲከፍቱ ያያቸው ሰዎች ሰምተው የከፈቱ የበሩን መንኳኳትና በር ላይ አንድ ሰው እንዳለ ገብቷቸው አይደለም። ሰምተው የከፈቱት የክራይስትን ድምጽ ሰምተው ነው። ምን ማለት እንደሆነ ልንገርሽ። በርሽ ላይ መጥቶ አንድ ሰው እንደዚህ ሲያንኳኳ በርሽ ላይ ነው መጥቶ ያንኳኳው። ድምጹን የምትሰሚው ከከፈትሽለት በኋላ ነው። ከከፈትሽለት በኋላ ማንነህ ነው የምትይው አይደለ? ክራይስት ግን እንደዛ አይደለም እያለ ያለው። በሬን አንኳኳሉ አለ። ምን ማለት እንደፈለኩ ገብቶ ከከፈትክልኝ ያለ ማለት በዚህ ማንኳኳት ውስጥ ምን ማለት እንደፈለገ እንዴት ይገባሃል? ማንኳኳት ብቻ እኮ ነው ያደረገው። አንኳኳ ምን ማለት እንደፈለኩ ገብቶ ከከፈትክልኝ አለ ካንተ ጋር ራት እበላለሁ። ብዙ ሰዎች ይሄኛው ኦፖርቹኒቲ ያለፋቸው ለምንድን ነው ብትለኝ ማንኳኳት ነው የሰሙት። ምን ማለት እንደፈለገ አልገባቸውም። ክራይስት ምን ማለት እንደፈለገ ምን አላለቸው አልገባቸው። በር ሲንኳኳ ነው የሰሙት። አንተ ግን አፍተር ዚስ ብዙ ጊዜ ቢዝነስ ውስጥ ከመግባታችሁ በፊት ቢዝነሱ ያዋጣኛል አያዋጣኝም ብለሽ ደሞመንት ገና ስትነሺ ያዋጣሻል አያዋጣም የሚል ድምጽ እግዚአብሔር ላይ ነገርሽ ይችላል። የሚያረጋው የቢዝነስ በርሽ ላይ መጥቶ ያንኳኳል። የቢዝነስ በርሽ ላይ መጥቶ ሲያንኳኳ ድምጹን ካልሰማሽ የቢዝነስ በርሽ ለጌታ የተከፈተ አይሆንም። ካንተ ጋር መጥቼ ራት እበላለሁ ሲል ደሞመንት ያንኳኳ ሰዓት ድምጹን ከሰማ ካንተ በር ጋር እሱ አብሮ ነው።
ላይክ ድምጹን ሰምተህ የከፈትክለት ሰዓት ካንተ ጋር ቢዝነስ መስራት ይጀምራል። ካንተ ጋር ማገልገል ይጀምራል። በዛ ሪሌሽንሺፕ ውስጥ የሱ እጅ ይኖርበታል። ምኑን የሰማህ ሰዓት? ምን ያልክ ሰዓት? በደንብ ስሚ። አሁን ያገባሽው ባልሽ ከአንድ ዓመት በፊት ጥሎሽ የሄደው ባልሽ ጥሎሽ እንደሄደ የሰማሽው አሁን እንዳይመስልሽ። ገና ሪሌሽንሺፑን ስትጀምሪው ጥሎሽ እንደሚሄድ አውቀሻል። ነገር ግን ጆሮሽን ስለደፈንሽ ነው ስቲላው ድረስ ያለሽው። ስቲላው ድረስ አብሮሽ ያለው ጆሮሽን ስለደፈንሽ ነው። ከዛ ጥሎሽ ሲሄድ ጋብቻ ኤቭሪቲንግ ሁሉ ነገር ሲያልቅ አይገርምህም ነብይ ምናምን ብለሽ ነው የምታወሪኝ። ነገር ግን ትልቁ ችግር ምን እንደሆነ ልንገርሽ። ገና ሜሬጅ ውስጥ ከመግባትሽ በፊት የሪሌሽንሺፕሽ በር ሲያንኳኳ ክራይስት ድምጹን አልሰማሽም። ምን አላልሽም? ድምጹን አልሰማሽ። ቢኮዝ ድምጹን ሰምተሽ ከከፈትሽ ያስገባሻቸው በሙሉ ይወጣሉ። ቢኮዝ እሱ ብቻ ነው የሚገባው። ያስገባሻቸውን ማስወጣት ስለማትፈልጊ ድምጹን መስማት አትፈልጊም ሲያንኳኳ። ቢኮዝ አስቀድሞ ስፍራ ያዙ ፐርሰኖች አሉ፣ ስፍራ ያዙ ጉዳዮች አሉ፣ ስፍራ ያዙ ነገሮች አሉ። ድምጹን ሰምተሽ የከፈትሽለት ሰዓት ውስጥ ያሉ ነገሮች በሙሉ ስለሚወጡ ውስጥ ያሉትን ማጣት አትፈልጊም። እሱን ማጣት አትፈልጊም ወይ እሷን ማጣት አትፈልጊም። ሲያንኳኳ አይገባህም። የማይገባህ አውቀህ ጆሮውን ስለደፈንክ ነው። ሌላ ምንም ነገር የለው። ሄሎ ገና ቢዝነሱን ስትጀምረው አብሮ ያለው ፓርትነር እንደሚክድህና እንደማይክድህ ምን ያህል አንተ ጋር እንደሚቆይ ታውቀዋለህ። ገና ስትጀምረው ሁኔታው አልጣመኝም ትላለህ። ቢኮዝ ይተንኳኳልህ ነው። ከኔ ጋር ናችሁ አይደል? ይሄ ሰው ገና ስትጀምረው ትረስት አድርገህ እኮ ነው የጀመርከው። ትረስት አድርገህ ጀምረው እየተንኳኳ ያለ ቮይስ ስላለ እየተንኳኳ ያለ ድምጽ ስላለ አይተው ሙሉ ለሙሉ አምነህዋል። ብዙ ነገር ሰጥተዋል። ብርህን እየሰጣው ይሄን ሰውዬ ግን አላምነውም። ገና ጥሩ ብር መምጣት ሲጀምር ከአንድ ዓመት በኋላ ጥሎኝ ይሄዳል ትላለህ። ከአንድ ዓመት በኋላ ጥሎ እንደሚሄድ ድምጽ መጥቷል፣ ግን አንተ መስማት አልፈለግም። ሄሎ ከኔ ጋር ናችሁ? የትኛውም ሰው የሆነ በደንብ ስሙ። በራችሁ ላይ ቆሜ ሲንኳኳ ተነስተህ መክፈት ካልፈለክ ድምጹን ስላልሰማኸው አይደለም፣ ድምጹን ሰምተኸዋል። ከከፈትክ ግን ውስጥ ያሉ ነገሮችን በሙሉ እንደምታስወጣ ታውቃለህ። ከኔ ጋር ናችሁ? the moment እሱ ለሱ በሮችህን በሙሉ ከከፈትክ ውስጥ ያሉት በሙሉ ምን እንደሚል ትፈታለህ፣ እንደሚወጣ ታውቃለህ። ቀላል ኤግዛምፕል ልንገራችሁ። አንዳንድ ክርስቲያን ያልሆኑ ሴቶች ምናልባት ቦይፍሬንዴ በእኔ ምክንያት ፕሮፌት ጌታን ቢቀበል ይሉኛል። እስኪ ጌታ ስለኔ ቦይፍሬንድ ምን ይላል? ጌታን ይቀበላል ከ5 ዓመት በኋላ ከ10 ዓመት በኋላ በእኔ ምክንያት ጌታን ይቀበላል ይሉኛል። አሁን ለነዚህ ሰዎች ድምጽ ያስፈልጋቸውም። ቢኮዝ ብዙ ጊዜ ተንኳክቶላቸው መክፈት አልፈለጉም። ቦይፍሬንዳቸውን ከውስጣቸው ማውጣት አልፈለጉም። አሁን ለነዚህ ሰዎች የምነግራቸው ትንቢት የለኝም። ምን ብለህ ተነብይላቸዋል? ሄሎ ከኔ ጋር ናችሁ? ይሄኛውን ቮይስ ያልፉትና ከማያምን ሰው በማይመቻ ጋር ከሄድ ይጠመዱና ሜሬጅ ጋር ይደርሳሉ። the moment ሁለት ከወለዱ በኋላ ጥሏቸው ሲሄድ አሁንም ተመልሰው የሚመጡት አንተ ጋር ነው። ፕሮፌት አቤት፣ ሁለት ልጅ ከወለድኩለት በኋላ ጥሎኝ ሄደ። ጥሎሽ እንደሚሄድ የነገረሽ ሁለት ልጅ ከመውለድሽ ከ2 ዓመት በፊት ነው። ነገር ግን ከከፈትሽ ውስጥሽ ያለው እንደሚወጣ ታውቂያለሽ። ውስጥሽ ያለው እንዲቀመጥ ስለፈልግ ሲያንኳኳ መስማት አትፈልጊም። ከኔ ጋር ነሽ? ሲያንኳኳ ምን ማለት አትፈልጊም፣ መስማት አትፈልጊም። ክራይስት አንኳክቷል ኖ እያለ ኖ ውስጥ ያለውን ፐርሰን አውጪው እያለ አንኳክቶልሻል። ሲንኳኳ ግን ድምጹን መስማት ምን አላልሽም፣ አልፈለግሽም። እና የእግዚአብሔርን ቮይስ ከምታውቁበት መንገድ አንዱ መካከል ማንኳኳቱ ነው። ይሄኛው ሪሌሽንሺፕ ያዋጣኛል አያዋጣኝም አንድ ነገር ልንገርሽ። አሁን ያለው ቦይፍሬንድሽ አሁን ያለች ገርል ፍሬንድህ ታዋጣለች አታዋጣም? ላይክ የምታውቅበትን አንድ መንገድ ልንገርህ። እሷን ስታስብ ምን እንደሚሰማ ጥሎሽ እንደሚሄድ ፍርሃት ከተሰማሽ አያዋጣሽም። ቢኮዝ ይተንኳኳልሽ ነው። ከኔ ጋር ነሽ? ጥሎሽ እንደሚሄድ ፍርሃት ከተሰማሽ ውስጥሽ ውስጥ ፍርሃት ካለ ጋድ አንቺ ልብ ውስጥ እያንኳኳ ነው። ያንቺ ሪሌሽንሺፕ በር ላይ ቆሞ እያንኳኳ ነው። መስማት ግን አትፈልጊም። ፕሮፌት አምሮዬ እንደዚህ እያሰበ ነው እና ምን ትለኛለች መጣ። እኔ ምንም አልልሽ። ሲንኳኳልሽ ካልሰማሽ እኔ ምን ልልሽ እችላለሁ? ከኔ ጋር ናችሁ? ይሰማችሁ ነው? ቢኮዝ ምን ብሎልሃል? ተንኳክቶልሃል። ጋድ
the moment ያንን ፍርሃት አንተ ሀርት ውስጥ አንተ ልብ ውስጥ ሲልክ ያንን ድንጋጤ አንተ ሀርት ውስጥ ሲልክ እያደረገ ያለው ነገር ሪሌሽንሺፑ ይሳካልሻል አይሳካልሽም የሚለውን እየነገረሽ ነው ግን በቮይስ አይደለም እየነገረሽ አንኳኩቶ ነው የነገረሽ the moment እሱ ያንኳኳ ሰዓት ምንድነው ያለ ይሰማችሁ ነው ለዛ ነው the moment ካንድ ሰው ጋር ቢዝነስ ለመስራት ታስቡና ማይንዱ አስደንቋችሁ አካሄዱ አስደንቋችሁ የቢዝነስ አይዲያው እጁ ላይ ያለው ፋይናንስ አስደንቋችሁ the moment ያያችሁ ሰዓት ፍርሃት ውስጣችሁን ይወሯል the moment ያው like ያያችሁ ሰዓት የመከዳት ስሜት ይሰማችኋል ጥሏችሁ ሲሄድ ይሰማችኋል the moment ያያችሁ ሰዓት የሆነ ነገር ውስጣችሁን ውርር ያደርጋል ከዛ ነብይ ጸልይልኝ ብለህ እኔ ጋር ነው የምትመጣው ግን ቅድም ተንኳክቶልሃል እኮ ለምን እኔ አይተኸኝ ያ ስሜት ለምን አልተሰማህም ሆይ ፕሮፌቱ ጋር ስትመጣ ያ ስሜት ለምን አልተሰማህም because ጋር ቅድም ያንኳኳለ ኖ አይሆንም ልጄ እያለ እየነገረህ ነው ሲንኳኳ ግን አንተ አልገባህም ሄሎ አንተ ሲንኳኳ ምን አላለህም አልሰማህም ማለትም መስማት አልፈለክም ግን ምን ብሎልሃል ተንኳክቶልሃል ግን ምን ብሎልሃል ብዙዎቻችሁ በእንደዚህ አይነት መንገድ ነው የእግዚአብሔርን ድምጽ ምን ያላችሁት የተላለፋችሁት እግዚአብሔር አውርቷችኋል yes እግዚአብሔር ተናግሯችኋል yes ሆይ እንዴት አለፈ በትለኝ ሲያንኳኳ ድምጽ አልመሰለህም the moment ያ ፍርሃት ስሜት ሲከብሽ ምን አልመሰለሽም እግዚአብሔር የተናገረ አልመሰለሽም እግዚአብሔር የተናገረ አልመሰለሽም ሄሎ እግዚአብሔር የተናገረ ምን አልመሰለሽም እግዚአብሔር የተናገረ አልመሰለሽም the moment እኔ ትልቅ አገልጋይ ነው መሆነው እግዚአብሔር በውስጥ ያስቀመጠው ቅባት አለ በዛ ቅባት ልክ መዘርጋት ነው የምፈልገው ምናምን ብለህ ያወራህ እኔ ደግሞ ጥሩ ገንዘብ ቢኖረኝ ፓሪስ ለንደን ምናምን እየሄድኩ ነው መዝናናት እንፈልገው ካለች ይተንኳኳለ ነው ይተንኳኳለ ነው አሁን ጌታ የስም ነው ምን እንዲል እንዳጠብቀው ተንኳክቶልሃል ድምጹ መስማት ያንተ ቦታ ነው ከኔ ጋር ናችሁ ድምጹ መስማት የማን ፋንታ ነው ያንተ ቦታ ነው ያንተ ፋንታ ነው የሚገርምሽ ትልቅ ፕሮፌት ነው መሆነው እግዚአብሔር በውስጥ ያስቀመጠው ነገር አለ ምናምን ብለህ ስታወራት እኔ ደግሞ የህክምና ትምህርት ተምሬ ምናምን ካለች እየተንኳኳ ነው because ቀን አታገኛትም በሽተኛ ጋር ነች ማታ አታገኛትም በሽተኛ ጋር ነች በምንም አይነት መንገድ ሳፖርት ልታረጋ አትችልም እየተንኳኳለ ነው ምን እያለለ ነው እየተንኳኳለ ነው ምን እያለለ ነው እየተንኳኳለ ነው ምድር ላይ ብዙዎቻችሁ መጽሐፍ ቅዱሳችሁን ስታነቡ ሚዝ የምታረጉትን አንድ ነገር ልንገራችሁ ማንኳኳት ቮይስ እንደሆነ እንዲገባችሁ እባቡ ሔዋንን አወራት ይላል አይደለ ምድር ላይ የትኛው እባብ ነው ሲያወራ አይተህ የምታውቀው ከኔ ጋር ናችሁ የትኛው እባብ ነው ሲያወራ ሰምተህ የምታውቀው ሔዋንም አዳምም ግን ኤደን ገነት ውስጥ እባብ ምን ማለት እንደፈለገ ያውቃሉ because the moment actionውን አይተው the moment ሲንኳኳ የእባቡ ድምጽ ምን እንደሆነ ይገባቸዋል እቲን ካልገባችሁ ሄሎ so God the moment ያንኳኳ ሰዓት ያ ማንኳኳት ድምጽ ነው ያ ማንኳኳት ምንድነው ድምጽ ነው ያ ማንኳኳት ድምጽ ነው the moment እግዚአብሔር የውጭ በር ከፍቼልሻለሁ ብሎ በቃ አንድ ሰው በጋብቻው ስድሻለሁ ብሎ መጻጻፍ ጀምሮ አንቺ ጋር ዋትስአፕ የሆነ ስፍራ ላይ ደርሶ አንድ ወር ሙሉ ጸጥ ካለሽ እመኝኝ ሁለተኛው ወር መጠበቅ የለብሽም because ያ ማንኳኳት ነው ይዘማች ነው ያ ማንኳኳት ነው እዛ ማንኳኳት ውስጥ ነው ድምጽ ያለው ከኔ ጋር ናችሁ ያ ማንኳኳት ውስጥ ምን አለ ድምጽ አለ ያ ማንኳኳት ውስጥ ምን አለ ድምጽ አለ ያ ማንኳኳት ውስጥ ምን አለ God ኖክ ያደረገልህ ነው the moment እግዚአብሔር ኖክ ሲያደርግ the moment እግዚአብሔር ሲያንኳኳ ያ ነገር ምንድነው ክራይስት የተናገረ ነው አንኳኳለ ዋለ ድምጼን ሰምቶ ምን ለሚልልኝ ለሚከፍትልኝ ማንኳኳቴን ሰምቶ ለሚከፍትልኝ አይደለም ያለ ድምጼን ሰምቶ because ለአንዳንዶች ማንኳኳት ነው የሚመስላቸው ለክራይስት ግን እየተናገረ ነው ድምጽ እየላከ ነው የሚሰማ ሰው ከተገኘ ክራይስት ምን እያለ ነው እየተናገረ ነው መስማት የማን ፋንታ ነው ያንተ ፋንታ the moment ሲንኳኳለ ድምጽ ነው ብለህ ነው መስማት ያለብህ
the moment በሮቹ መነቃነቅ ሲጀምሩና መንኳኳት ሲጀምሩ እመነኝ የዛን ሞመንት ላይ ምን እያለህ ነው? ድምጽ እየሰማህ ነው። ድምጽ እየሰማህ ነው። የቢዝነስ በር ላይ ኖክ ነው የምትሰማው፣ ማንኳኳት ነው የምትሰማው። የቢዝነስ በር ላይ ማንኳኳት ነው የምትሰማው። ያ ማንኳኳት አንተ ቮይስ ነው ብለህ ተረድተው ከሰማው ምናልባት አሁን ያለህን የቢዝነስ ምን አይተሞች ቀይራቸው የሚል ቮይስ ሊሆን ይችላል። ስፍራውን ቀይረው የሚል ቮይስ ሊሆን ይችላል። ግን ምንድነው? ማንኳኳት ነው። ግን ምንድነው? ማንኳኳት ነው። ግን ምንድነው? ማንኳኳት ነው። እየተንኳኳለህ ነው። እየተንኳኳለህ ነው። አይ ቲንክ ምድር ላይ አንድ የአዋፍ ዝርያ አለ። የመሬት መንቀጥቀጥ ከመከሰቱ በፊት እነዛ አዋፎች ከተማ ለቀው ከሄዱ ካየ ከጥቂት ደቂቃዎችና ሰዓታት በኋላ የመሬት መንቀጥቀጥ ሊከሰት ነው። ደሞመንት ሲበሩ እየተንኳኳለህ ነው። ከኔ ጋር ናችሁ? ደሞመንት እነዛ አዋፎች ሲበሩ ካያቸው እመነኝ እየተንኳኳለህ ነው። ምን እያለልህ ነው? እየተንኳኳለህ ነው። አንድ ሲቪ ይዘህ ከ4 3.8 አመተህ 15 ቢሮዎችን አመልክተህ 15ቱን ቦታ ካልተቀበሉ ፊልድ እንድትቀይር እየተንኳኳለህ ነው። 15ቱን ቦታ እኮ ያንኳኳቸው በሮች ተዘግተውብሃል። አንተ ግን 17 አመትና 20 አመት ዋጋ ስለከፈልክበት ለዛ ሲቪ ምንም አይነት ማንኳኳት ቢከፍሰት ያንን መስማት አትፈልግም። ይሰማችሁ ነው? ሶ ጋድ ሲያንኳኳልህ ድምጽ ነው መስማት ያለብህ። ድምጽ ነው ብለህ መስማት ያለብህ አንተ ነህ። እግዚአብሔር ደሞመንት ያንኳኳ ሰዓት ድምጽ ነው ብለህ መስማት ያለብህ ማን ነህ? አንተ ነህ። ድምጽ ነው ብለህ መስማት ያለብህ ማን ነህ? አንተ ነህ። ድምጽ ነው ብለህ መስማት ያለብህ ማን ነህ? አንተ ነህ። ካንተ ውጭ ማንንም ቢኮዝ የተንኳኳው አንተ ነው። ሄሎ የተንኳኳው አንተ ነው። ደሞመንት መጥቶ በጣም ወደሽዋል እኮ እጅግ በጣም ወደሽዋል። ደሞመንት መጥቶ ፍቅር ግንኙነት ሲያወራሽ ከዚህ በፊት አብሮሽ የነበረው አንድ ሰው እሱ ደሞመንት ያወራሽ ሰዓት ድቅን ካለብሽ ይሄኛው ሪሌሽንሺፕሽ እንደዚህ ሊሆን ነው ብሎ እያንኳኳልሽ ነው ጋድ። እኔ ግን ለምን እንደሆነ አላውቅም። ከኔ ጋር ናችሁ? ከኔ ጋር ናችሁ አይደል? ሶ እያንዳንዱ ማንኳኳት በውስጡ ምን አለው? ቮይስ አለው። አንዳንዶች ድምጹን ይሰማሉ፣ አንዳንዶች ደግሞ ማንኳኳት ምን ይላሉ? ማንኳኳት ምን ይላሉ? ይሰማሉ። ለዛ ነው ፕሮፌሲ ስነግርህ አብዛኞቹን ድምጽ የሰማው እንዳይመስልህ። አብዛኞቹን ማንኳኳት ነው የምሰማው። ሲንኳኩ ነው የምሰማቸው። ደሞመንት ሲንኳኩ የሰማኋቸውን ሰዓት ድምጹን ሰማዋለሁ። ድምጽ ነው የምሰማው። አፍተር ዛት ምን ማለት እንደሆነ ልንገራችሁ። የሆነን ሰው እዚህ ጋር አቆማለሁ፣ ላወራው እንትላለሁ። ላወራው ይሄንን ሰው የጀመርኩ ሰዓት አንድ ነገር መጥቶ ፊቴ ድቅን ይልብኛል። ያ ማንኳኳት ነው። ፊቴ ድቅን ያለብኝ ሰው ከዚህ በፊት ወታደር የነበረ ሰው ነው። ፊቴ ድቅን ያለብኝ ሰው ከዚህ በፊት 8 ያክል ሰርተፊኬት ብቻ ያለው ሰው ነው። አሁን ይሄ ለኔ ማንኳኳት ነው። ላንተ ግን ያን ሰውዬ ትዝ ስላለህ ነው ማይንድህ ላይ መጣው። ይሄንን ሰውዬ አንተ ወታደር ነህ ከ8 ያክል ላይ ቆምኮ ስለው የእግዚአብሔር ሰው እውነት ነው የሚል የእግዚአብሔር ሰው ምንድነው? እውነት ነው ወታደር ነኝ 8 ያክል ላይ ቆምኩት ነው የሚል ቢኮዝ ለኔ ያ ማንኳኳት ቮይስ ነው። ለኔ ያ ማንኳኳት ምንድነው? ቮይስ ነው። ያን ማንኳኳት ምንድነው? ቮይስ ነው። ልክ እንደዚህ ሁሉ ከ5 አመት በፊት ጥሎ ሂዶ የነበረው ጓደኛ ወደ ማይንድ ሲመጣ እመነኝ ሆሊ ስፒሪት እኮ ያንኳኳልህ ነው። ደሞመንት የደወልክለት ሰዓት ይገርምሃል የሚረዳይ ሰው ፈልጌ ሆስፒታል ተኝቼ እኮ ነው ያለሁት ይልሃል አይደለ? አንተ ማይንድ ላይ ትዝ ያለ ያ ጓደኛ ነው። ሆሊ ስፒሪት ግን ታሟል ብሎ የሚል ቮይስ እኮ እየነገረህ ነው። አንተ ማንኳኳትን ያየኸው፣ አንተ እስኪደወልልህ ነው የጠበቅከው፣ አንተ ትዝ ስላለህ ነው መሰለ። ሆሊ ስፒሪት ግን ታሟል የሚል ቮይስ እየላከልህ ነው። ዛሬ እግዚአብሔር ድምጽ እንዲገባችሁ ጸልያለሁ። የእግዚአብሔር ድምጽ በኃይል እንዲገባችሁ ጸልያለሁ። የእግዚአብሔር ድምጽ በኃይል እንዲገባችሁ ጸልያለሁ። የእግዚአብሔር ድምጽ በኃይል እንዲገባችሁ ጸልያለሁ። ማንኳኳት ባለበት ስፍራ በሙሉ ደሞመንት ጌታ ያንኳኳ ሰዓት ማንኳኳት ቱን ድምጽ ሳይመስልህ ቀርቶ ድምጹን እንዳትተላለፍ ድምጽን ሰምቶ ነው ከዛ በኋላ ያለው። ማንኳኳቴን ሰምቶ አይደለም ያለው። ይሰማችሁ ነው? ሶ ደሞመንት ያንኳኳ ሰዓት እዛው ውስጥ ዋናው ማድረግ ያለብህ ነገር ጌታ ምን ሊናገር ፈልጓል ብለህ ኮንሺየስ ነው መሆን ያለብህ። ቢኮዝ እዛ ስፍራ ውስጥ ቮይስ አለ። ከኔ ጋር ናችሁ?
እዛ ስፍራ ውስጥ ቮይስ አለ። ከዚህ በፊት ይረከቡ የነበረውን እቃ ይዘህ 20 ተረካቢዎች ጋር አውርታቸው 20ዎችም ኖ ካሉ ኔክስት ለሚመጣው ኪሳራ ቮይስ እየላከለ ነው። እቃው እኮ ተፈላጊ ነው። ያ ማንኳኳት ምንድነው? ድምጽ ነው። የጌታ ድምጽ ነው። ያ ማንኳኳት ምንድነው? ድምጽ ነው። አሁን ኖርማሊ ፊዚካል ዓለም ላይ ልንገራችሁ። ምሳሌ የኛ እናትና አባቶቻችን አባትህ መጥቶ በር በእጁ ካንኳኳ ርቦታል ብለው ነው የሚከፍቱት። እንደ ራቦ ግን አይነግራቸውም አባትህ። ልክኛ አይደለ? ማታ መጥቶ በእግሩ ካንኳኳ ደግሞ ርቦታል አይደለም የሚል ሰክሯል የሚሉ because የበሩ ማንኳኳት ሰምተው ነው የነገሩ። አባትህ ሰክር ያለው አይደለም ያላቸው፣ በሩን ያንኳኳበት መንገድ እንደሰከረ ነው የነገራቸው። ሄሎ በሩን የዘጋበት መንገድ ምንድነው? እንደሰከረ ነው። ላይክ በሩን ያንኳኳበት መንገድ ምንድነው የነገራቸው? ልክ በዛው ሞመንት ደግሞ በሩን መቶ ድው አድርገው ከሆነ የመጣው በቃ አባትህ ከሆነ ሰው ጋር ተጣልቶ ነው የመጣው ትላለች እናት። አልነገራትም። ድምጽ እኮ አልተናገረም አባትህ። የበሩን ማንኳኳት ሰምታ ነው ግን እናት የነገረች። ቢኮዝ የአባትህን ቋንቋ ታውቀዋለች። አምላክህ መጥቶ በርህን ሲያንኳኳ ደጋግሞ ያበር ከተንኳኳለ አንተ ስላለቃ ጋድ ሊያነቃ ነው። ደጋግሞ ያንኳኳል ያለው ደጋግሞ ልብህን ያንኳኳ ያለው ከዚህ በፊት ነግሬሃለሁ፣ ሰን ተጠንቀቅ፣ አሁንም አደጋ ውስጥ ልትገባ ነው ተጠንቀቅ እያለ ነው ያንኳኳል ያለው። ለዛ ነው አንዳንድ ሰዎች አሁን ፕሮፌት አቤት ስደት አስቤያለሁ ግን ወሩም ሙሉ ልቤ በጣም ከባድ ፍርሃት ውስጥ ነው ይሏል አይደል? ወሩም ሙሉ ይተንኳኳላቸው ሰን ይቅርብህ እያለ ጋድ ያንኳኳላቸው ነው። ሄሎ ወሩም ሙሉ አንዳንድ ስፍራ ውስጥ አንዳንድ ሰዎች ከመሄዳቸው በፊት ደሞመንት ያንን ስፍራ ገና ለመሄድ ሲያስቡ ፍርሃት ይከባቸዋል። ከሄዱበት በኋላ ግን ስላጋጠማቸው ችግር ነው የሚነግሩ። ደሞመንት ያ ፍርሃት ልባቸው ውስጥ የገባ ሰዓት ጋድ እያንኳኳ ነው። ከኔ ጋር ናችሁ? እግዚአብሔር ምን እያለ ነው? እያንኳኳ ነው። ሄሎ እያንኳኳ ነው። ብዙ ጊዜ ማንኳኳት ድምጽ የማይመስላቸው ሰዎች ናቸው ልባቸው የሚሰበረው። ምን ማለት እንደሆነ ልንገርሽ። በቀን ቢያንስ በአንድ ሰዓት ውስጥ 20 ጊዜ ሊሆን ይችላል ቦይፍሬንድሽ ይደውልልሽ የነበረው። ከኔ ጋር ነሽ? አሁን ባለበት ሞመንት ግን በ48 ሰዓት ወይ በ72 ሰዓት አንዴ የሚደውልልሽ ወይ የሚጽፍልሽ ምንድነው ምክንያት ብለሽ ተጠይቀው ያ ስራ ቢዚ ያድርጉኛል የሚልሽ። ልክ ነኝ? በ72 ሰዓት አንዴ ከሆነ የሚጽፍልሽ ሰልችተሽኛል እያለሽ ነው። ሪሌሽንሺፑ አሰልቺ ሆኗል እያለሽ ነው። ሄሎ ይሄ ማንኳኳት ሪሌሽንሺፑ የመጨረሻ የሞት ደረጃ ላይ እንደደረሰ መሆኑ ስለማይገባሽ አንቺ ትጠብቂዋለሽ። ይገርማል። ነብይ የ2 ዓመት የጠበቅኩት ነው ትኛለሽ፣ ግን ተንኳክቶልሻል። እግዚአብሔር ሲያንኳኳላችሁ ድምጹ እንዲገባችሁ ጸልያለሁ። አይ ማንኳኳት አንኳኳለሁ፣ ከዛስ ድምጼን ሰምቶ ለሚከፍትልኝ በቢዝነሳችሁ ላይ ሲያንኳኳ እንዲገባችሁ ጸልያለሁ። በውጭ በራችሁ ላይ ሲያንኳኳ እንዲገባችሁ ጸልያለሁ። በአገልግሎታችሁ ላይ ሲያንኳኳ እንዲገባችሁ ጸልያለሁ። በልጆቻችሁ ህይወት ላይ ሲያንኳኳ እንዲገባችሁ ጸልያለሁ። በትዳራችሁ ላይ ሲያንኳኳ እንዲገባችሁ ጸልያለሁ። በትዳራችሁ ላይ ሲያንኳኳ እንዲገባችሁ ጸልያለሁ። በመስሪያ ቤታችሁ ሲያንኳኳ እንዲገባችሁ ጸልያለሁ። በትምህርት ቤታችሁ ሲያንኳኳ እንዲገባችሁ ጸልያለሁ። በኢየሱስ ስም እንዲገባችሁ ጸልያለሁ። በኢየሱስ ስም ኃይል እንዲገባችሁ ጸልያለሁ። በኢየሱስ ስም ኃይል እንዲገባችሁ ጸልያለሁ። ሄሎ ደሞመንት የከፈትክለት ሰዓት ለካ ያንኳኳ ያለው በአንድ ምክንያት ሰዎች ክራይስት ከሱ ጋር እራት እንበላለን ሲል እየነገረ ያለው አንድ ነገር ነው። የማንኳኳው ስለምወድህ ነው እያለ ነው። የማንኳኳው ለአንተ ስላለኝ ፍቅር ስለው እያለ ነው። ምናልባት እያንኳኳ ያለው ቢዝነስን ሴቭ ሊያረጋው ነው፣ ሪሌሽንሺፕህን ሴቭ ሊያረጋው ነው፣ ትዳርህን ሴቭ ሊያረጋው፣ የውጭ በሮችህን ሴቭ ሊያረጋቸው፣ የቢዝነስና የአገልግሎት በሮችህን ሴቭ ሊያረጋ። የማንኳኳው የሆነ ነገር ሊያሳጣህ አይደለም። የሚያንኳኳው ስለሚወድህ ኔክስት የሚመጣው ነገር ላይፍ ላይ አፕን እንዳያረግ ነው። ኔክስት ከመሰበር ሊጠብቅህ ነው። ኔክስት ከመርቀቅ ሊጠብቅህ ነው። ግን ሳንኳኳ ምን ለሚልልኝ ለሚከፍትልኝ
እና እስክከፍትልኝ ድረስ ምን ላለው እያለ ነው። አንዳንዶች ከተሰበሩ በኋላ ይሆናል የሚከፍቱለት። ምናልባት አንድ አመት ሙሉ ክራይስት እኮ በር ላይ ቆሞ እያንኳኳ ሊሆን ይችላል። ምናልባት ከተሰበርክ በኋላ ሊሆን ይችላል። አይገርምህም ነብይ? አቤት አንድ አመት ሙሉ እኮ እንደዚህ ተሰማኝ ነበር ትለኛለህ። አንድ አመት ሉስ ካረኮ በኋላ ቮይስ እንደሆነ ይገባሃል። ሄሎ ምን ሉስ ካረኮ በኋላ? አንድ አመት ሉስ ካረኮ በኋላ አንድ አመቱን ምን ካልኩ በኋላ ካጣሁ በኋላ አንድ አመቱን ምን ካልኩ በኋላ ካጣሁ በኋላ ያ ሁሉ መሰባበር ከደረሰብህ በኋላ ምን ይልሃል? ምን ይልሃል? ያንኳኳልሃል። ሆሊ ስፒሪት ሲያንኳኳ ግን አንተ ምን አልመሰለህም? ድምጽ አልመሰለህም። ድምጽ አልመሰለህም። ብዙዎቻችሁ ላይክ ሪሌሽንሺፕ ውስጥ ያላችሁ ሰዎች the moment relationship የጀመራችሁ ሰዓት ሪሌሽንሺፓችሁ የት ድረስ እንደሚሄድ ታውቃላችሁ። በያው ጊዜ በፊት ነው የምነግራችሁ። ግን መስማት ስላልፈለጋችሁ መክፈት አትፈልጉም። ቢኮዝ መስማት አትፈልጉም። ቢኮዝ ክራይስትን ከፍታችሁ ካስገባችሁለት አሁን ያስገባሽውን ሰውዬ እንደምታስወጪው ታውቂያለሽ። ሶ አሁን ያስገባሽውን ሰውዬ ማጣት አትፈልጊም። ክራይስትንም ማጣት አትፈልጊም። ሶ ክራይስት ያንኳኳ እንዲቀጥል ታደርጊያለሽ። አሁን ያለው ሰውዬ ደግሞ አብሮሽ እንዲኖር ታደርጊያለሽ። ጌታ ስለሚወደኝ እኮ እስካሁን ይሆና በዚህ ጉዳይ 20 ነብይ ልኮልኛል ትያለሽ። 20 ጊዜ እኮ ያንኳኳል። 30ኛውን ይልክልሻል፣ 40ኛውን ይልክልሻል። ምናልባት 50ኛው ላይ የምትደርሺው ልጅ ወልደሽ ጥሎሽ ከሄደ በኋላ ሊሆን ይችላል። ያ ሁሉ ማንኳኳት ውስጥ ድምጽ ነው ብለሽ አንቺ ምን አላልሽም? አልገባሽም። ማንኳኳቱ ምንድነው? ደሞመንት ያንኳኳ ሰዓት ምን እላለሁ አለ። በሩ ላይ ቆሜ ምን እላለሁ? አንኳኳለሁ። ድምጼን ማንኳኳቴን ሰምቶ አይደለም የሚለው ድምጼን ሰምቶ ለሚከፍትልኝ። ሄሎ ድምጼን ሰምቶ ምን ለሚለኝ? ለሚከፍት። ደሞመንት የሆነ ስፍራ በራችሁ የተንኳኳ ሰዓት ቆም በሉ። በራችሁን ለመክፈት ሬዲ ሆኑ። ቢኮዝ ድምጹን የሰሙ ሰዎች ብቻ ነው በራቸውን የሚከፍቱት። አንዳንዶቻችሁ አሁን ያገኛችኋት የቢዝነስ ኦፖርቹኒቲ እንዳታመልጣችሁ ብላችሁ በራችሁ ሲንኳኳ ሰሙ። በሌብነት ስራ ውስጥ የተሰማሩ ክርስቲያኖች በሙሉ አብዛኞቹ ገና ነገርዮን ከመጀመሩ በፊት እግዚአብሔር ደጋግሞ በሮቻቸውን አንኳክቶላቸዋል። ተው ልጅ እያለ ማለት ነው። ከዛ የተንኳኳውን በር ከከፈቱ የሚያገኙትን ገንዘብ እንደሚያጡ ስለሆነ የሚያሰሉት። ከኔ ጋር ናችሁ? የሚያገኙትን ገንዘብ ላለማጣት የተንኳኳውን በር አይከፍቱትም። ደሞመንት በሩ 1 አመት ይንኳኳል፣ 2 አመት ይንኳኳል፣ 3 አመት ይንኳኳል። መጨረሻ ክራይስት በሩን የሚያንኳኳላችሁ የት እንደሆነ ታውቃለህ? እስር ቤት ነው። ቢኮዝ ያ ሁሉ ሲንኳኳ ክራይስት ከሚመጣው ጥፋት ሊጠብቃቸው ነው። ያ ሁሉ ማንኳኳት ምን ሊያደርጋቸው ነው? ከሚመጣው ጥፋት ምን ሊላቸው ነው? ሊጠብቃቸው ነው። ሪሌሽንሺፓቸው ላይ ከሚመጣ ጥፋት፣ ቢዝነሳቸው ላይ ከሚመጣ ጥፋት፣ ስራቸው ላይ ከሚመጣ ጥፋት፣ ኤቭሪቲንጋቸው ላይ ከሚመጣ ጥፋት የሱ ድምጽ በኃይል እንዲገባችሁ ጸልያለሁ። አልሰማችሁ? የሱ ድምጽ በኃይል እንዲገባችሁ ጸልያለሁ። የሱ ድምጽ በኃይል እንዲገባችሁ ጸልያለሁ። የሱ ድምጽ በኃይል እንዲገባችሁ ጸልያለሁ። በኢየሱስ ስም ኃይል የሱ ድምጽ በኃይል እንዲገባችሁ ጸልያለሁ። ማንኳኳቱ እንዲገባችሁ ጸልያለሁ። ድምጹ እንዲገባችሁ ጸልያለሁ። ድምጹ እንዲገባችሁ ጸልያለሁ። ድምጹ እንዲገባችሁ ጸልያለሁ። ድምጹ እንዲገባችሁ ጸልያለሁ። አብርሃም እረኞቹ የተጣሉ ሰዓት ሎጥን የፈለከውን ስፍራ መርጥ ሄድ ነው ያለው። ሎጥ መጥቶ እስኪጣለው አይጠብቅም ሰውየው። እረኞቹ ከተጣሉ ኔክስ ሎጥ ሊጣላህ ነው ማለት ነው። ከቤት እጁን ብቻ አንጠልጥለህ ይዘው የወጣው ሰውዬ ከብት ያባዛህለት አንተ ነህ። እረኛ የሰጠኸው አንተ ነህ። ኤቭሪቲንግ የሰጠኸው አንተ ነህ። እረኞቹ አንተ በሰጠኸው ከብት ያንተ እረኞቹና የሱ እረኞች መጣላት ከጀመሩ ኔክስ እሱ ነው የሚመጣው። ኔክስ ከባዶ ስፍራ ያነሳው ሰውዬ ነው የሚመጣው። የሆነ ስፍራ ላይ ይሄን ሁሉ ዘመን እኮ 15 አመት 20 አመት አብሮ ነው የኖረው ብለህ ለመለየት ልብስ ካልቆረጠ ድረስ ደሞመንት የተለየ ሰዓት ያለህን ነገር ሁሉ አሳጥቶ ሊለይህ ይችላል። ደሞመንት በሩ የተንኳኳ ሰዓት አብርሃም አየው። ሂድን ሎጥ አለው ለምለም የሆነው ምድር ከፈለክ ሄደን በራውን ደስ ያለህን ውሰዳለሁ። ከኔ ጋር ናችሁ? ደስ ያለህን ምን በል ውሰድ። ቢኮዝ አብርሃም ሲንኳኳ ይገባዋል። አብርሃም ምን ሲል ይገባዋል? ሲንኳኳ ይገባዋል። ደሞመንት የተንኳኳ ሰዓት ኔክስ ምን ሊደረግ እንደሆነ ይገባዋል። ዛሬ በኢየሱስ ስም ኃይል እንዲገባችሁ ጸልያለሁ። እግዚአብሔር ሆይ በሉሽ። ድምጽህን መረዳት እንዲሆንልኝ ጸልያለሁ።
ድምጽህን መረዳት እንዲሆንልኝ ጸልያለሁ። ድምጽህን በኃይል መረዳት እንዲሆንልኝ ጸልያለሁ። አልሰማችሁም? በዚህ ሰውዬ ጽድቅ ነው ከጥፋቷ ያመለጥከው። በቃ ጋድ ይሄ ሚስቱን እንኳን አልቆጠራትም። አንድ ኖህ ብቻ ተገኘ እኮ ነው የሚለው። ኖህና ቤተሰቡ እንኳን አይልህም። ኖህ ብቻውን ጋድ ኖህን ስላገኘ እኮ ነው አንተ መርከብ ውስጥ ከጥፋት ውሃ በዚህ ሰውዬ ጽድቅ ያመለጥከው። በዚህ ሰውዬ ጽድቅ አንተ ከጥፋት ውሃ አምልጠህ ይሄ ሰውዬ ወይን ጠጥቷል ብለህ ለመናገር አፍን ከከፈትክ እመነኝ ይሄ ማንኳኳት ነው። ኔክስት ለሚመጣው እርግማን እያንኳኳ ነው። ዛሬ ዙሪያችሁ ላይ ያሉ እግዚአብሔር ያንኳኳቸው በሮች በሙሉ ድምጹ እንዲገባችሁ ጸልያለሁ። ድምጹ በኢየሱስ ስም ኃይል እንዲገባችሁ ጸልያለሁ። ድምጹ በኢየሱስ ስም ኃይል እንዲገባችሁ ጸልያለሁ። ድምጹ በኢየሱስ ስም ኃይል እንዲገባችሁ ጸልያለሁ።